የቴዲ ስቱዲዮ በሌሊት ተሰብሮ መዘረፉን ተከትሎ ነገሮች አደገኛ መልክ ይዘዋል። ቴዲን ደግፈው አደባባይ የወጡት አርቲስቶች ሕይወታቸውን እናጠፋለን የሚል የሞት ማስጠንቀቂያ ሲደርሳቸው እነ ሰይፉ ፋንታሁን ግን ዝምታቸውን ሰብረው ለጥበብ ጥበቃ ቆርጠው ተነስተዋል። በዚህ ሰዓት የቴዲ አፍሮ ቤተሰቦች በከፍተኛ ስጋትና ጭንቀት ውስጥ ናቸው። ሀገር ጥለው ውጣ የሚል ከፍተኛ ግፊት ቢደረግበትም ቴዲ ግን አሁንም አንድ ነገር እያለ ነው። ከሀገር ያልወጣም። በቴዲና በጠቅላይ ሚኒስትሩ መካከል ያለው ፍጥጫ ወዴት እያመራ ነው? በሲኤምሲ ስቱዲዮ ውስጥ የተፈጸመውን ድብቅ ሴራና ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። መንግስት የቴዲ አፍሮ አልበም ከወጣበት ቀን ጀምሮ እንቅልፍ መተኛት የቻሉ አይመስልም። በአገር ውስጥ በየቦታው ያለው ጦርነት፣ ከሀገር ውጭ ያሉ ተቃውሞዎች ሁሉ ያላስደነበረው አገዛዝ አንድ ሀገር ወዳድ የሰሩ ሙዚቃ ግን ሰላሙን ነስቶት እንቅልፍ አላስተኛው ብሏል። ሙዚቃው ከመውጣቱ በፊትም ከወጣ በኋላም በአንድም በሌላ መንገድ ቴዲ ላይ ተጽዕኖ ለመፍጠር እየተሞከረ ይገኛል። ነገሩ ግን ከጊዜ ወደ ጊዜ እየተባባሰና መስመሩን እየሳተ መጥቷል። መግለጫ እንዳይሰጥ በተደረገ አፈና የተጀመረው ጉዞ በሌሊት መኖሪያ ቤቱ ድረስ እስከ መሄድ ከዛም አልፎ የእሱ የቅርብ ሰዎች ናቸው የሚባሉትን እያሰራቸው ይገኛል። አሁን ደግሞ ትናንት ምሽት በግምት 3 ሰዓት አካባቢ ሲኤምሲ አካባቢ በሚገኝ ቴዲ አፍሮ የግል ስቱዲዮና ቢሮ ላይ ያልተጠበቀ እርምጃ ተወስዷል። የዓይን እማኞችና የዛሀበሻ ዘገባ እንደሚያመለክተው ፌዴራል ፖሊስ ዩኒፎርም የለበሱና በፖሊስ ተሽከርካሪ የመጡ የታጠቁ ኃይሎች የህንጻውን ጥበቃ በመደብደብ በኃይል ወደ ስቱዲዮው ዘልቀው ገብተዋል። ይህ እርምጃ ያለ ፍርድ ቤት ትዕዛዝና በምሽት መከናወኑ በብዙዎች ዘንድ ህገወጥ ጥቃት ተደርጎ ተወስዷል። ይህ ስቱዲዮ ለቴዲ አፍሮ ተራ የሥራ ቦታ አይደለም። ይልቁንም ለዓመታት የደከመባቸውን ለህዝብ ጆሮ ያልደረሱ አዳዲስ ሙዚቃዎች፣ ግጥምና የፈጠራ ውጤቶች የሚገኙበት የጥበብ መዝገብ ነው። የተወሰዱ ዕቃዎች 2 ላፕቶፕ፣ ስፒከሮችና የተለያዩ የሙዚቃ ማቀናበሪያ መሳሪያዎች ናቸው። ስጋቱ እነዚህ ላፕቶፖች የድምፃውያኑ ሚስጥር የጥበብ ስራዎች የያዙ በመሆናቸው ንብረቶቹን የመውሰዱ ዓላማ የፈጠራ ስራዎቹን ለማሰናከል ወይም በእጁ ላይ ያሉ መረጃዎችን ለመቆጣጠር ታስቦ የተደረገ መሆኑ ተንታኞች ይናገራሉ። ይህ ክስተት ለብቻው የመጣ አይደለም። የቴዲ አፍሮ ምክትል ማናጀር አቶ ዩሱፍ ያሲንና ወይዘሮ መሐሌት ሰለሞን መታሰራቸው ይታወሳል። አድናቂዎቹም ቢሆኑ የድምፃውያኑ ሙዚቃ በማዳመጣቸው ብቻ ለስር እየተዳረጉ መሆኑ ተገልጿል። ይህ ሁሉ ተደማምሮ በቴዲ አፍሮ ላይ የታቀደ ስነ ልቦናዊና ህጋዊ ጫና ለመፍጠር እየተሰራ መሆኑ ያሳያል ተብሏል። ጉዳዩ አገር ውስጥ ብቻ ተወስኖ አልቀረም። የአሜሪካና የኢትዮጵያ ህዝብ ጉዳዮች ኮሚቴ ኤኢፒኤሲ ጨምሮ 16 የዲያስፖራ ተቋማት ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ ደብዳቤ ጽፈዋል። ደብዳቤው በቴዲ አፍሮ ላይ እየደረሰ ያለው ወከባ እንዲቆምና የኢትዮጵያ መንግስት ሐሳብን በነጻነት የመግለጽ መብትን እንዲያከብር የአሜሪካ መንግስት ግፊት እንዲያደርግበት ይጠይቃል። ከዚህ ላይ አንድ ፈገግ የሚያስብል ነገር እንናገር። የመንግስት አካላት እያደረጉት ያለው ነገር የቴዲን አልበም በከፍተኛ ደረጃ የማስተዋወቅ ስራ እንደሆነ በተደጋጋሚ ጊዜ የተገለጸ ስለሆነ እንተወውና ትናንት ማታ የፈጸሙት ድርጊት ግን ቴዲ አፍሮን በደንብ ካለማወቅ የመጣ እንደሆነ ልናረጋግጥ እንወዳለን። በሲኤምሲ የሚገኝ የቴዲን ስቱዲዮ መንግስት ሰብሮ ዕቃዎቹን ሲወስድ ገንዘብ ለማክሰር እንዳልሆነ ግልጽ ነው። ሌሎች ስራዎችን ለማፈን፣ አድራሻዎችን ለማጥፋት እንዲሁም ሌሎች ሚስጥሮች ከተገኙ በሚል እንጂ። ታዲያ ቴዲ አፍሮን ካለማወቅ ነው የሚያስብለው ነገር የሚመጣው ከዚህ ላይ ነው። ቴዲ አፍሮ የራሱ ስቱዲዮም ሆነ ሌሎች ስቱዲዮዎች ላይ የሚሰራቸውን ስራዎች ማለትም በየቀኑ የሚሞክራቸውን ስራዎች ስቱዲዮ ጥሏቸው አይሄድም። ፋይሎችን አውጥቶ ወደ ቤቱ ይወስዳል። ይህም በበሬ ወለድ ሳይሆን የምንናገረው የቴዲን ስራዎች ያቀናበሩ ባለሙያዎች ሁሉ ደጋግሞ የተናገሩት እውነት ነው። ቴዲ ለሙከራ ብሎ የሰራቸውን ሳይቀር ፋይሉን ወደ መኖሪያ ቤቱ ይወስዳል። በመሆኑም መንግስት የሰራቸውን ቀሪ ስራዎች አጠፋቸዋለሁ ብሎ ቢወስድም እያንዳንዱ ፋይሎች በቴዲ እጅ ላይ ይገኛሉ ማለት ነው። ይህ ደግሞ የቴዲን ማንነት ካለማወቅ የመጣ ነው። በቴዲ አፍሮና በጠቅላይ ሚኒስትሩ መካከል ያለው ግጭት አሁን የተከሰተ እንዳልሆነና ጠቅላይ ሚኒስትሩ ለቴዲ ክፉ ጥላቻ እንዳላቸው እሱን ለመበቀልም ጊዜ ሲጠብቁ እንደነበር የሚናገረው የቀድሞ አማካሪያቸው ዶክተር ዮናስ ጠቅላይ ሚኒስትሩና ቴዲ ከሰሜኑ ጦርነት ጊዜ ጀምሮ ተጎራብተዋል። የማዲንጎ ሞት ጊዜ የተከሰተው ደግሞ ሁለቱን ወደማይመለስ ግጭት ውስጥ ከቷቸዋል ይላል። ጠቅላይ ሚኒስትሩ ቴዲን አግኝተው ፎቶ መነሳትና ምስሎችን በማህበራዊ ሚዲያ ለማሰራጨት በተደጋጋሚ ጊዜ ሙከራ አድርገው አልተሳካላቸውም። ቴዲ ያለ በተባለበት ቦታ ሁሉ የግል ካሜራማናቸውን አስከትለው ሲሮጡ፣ ቴዲ ደግሞ የእርሳቸውን መምጣት ሲሰማ አይናቸውን አያሳየኝ እያለ ሲሸሻቸውና አኮኩሉ ሲጫወቱ እንደከረሙ ዶክተር ዮናስ ይናገራል። ከዚህ የባሱ በርካታ ነገሮች ሊፈጸሙ እንደሚችሉም ለማሳሰብ ሙከራ አድርጓል። አልበሙ ሊወጣ ሲል በርካታ የጥበብ ሰዎች በማስተዋወቅ ደክመዋል፣ አጋርነታቸውንም ገልጸዋል። በተለይ ቬሮኒካ አዳንና ራሄል ጌጡ ያደረጉት ተጋድሎ የሚዘነጋ አይደለም። ታዲያ ሁለቱም ከአልበሙ ማስተዋወቅ ጋር እኩል ሲያነሱት የነበረ ሐሳብ አለ። ማስፈራሪያ እየደረሰባቸው እንደሆነ ተናግረዋል። በወቅቱ በእነሱ ሙያ ውስጥ ያሉ ሰዎች እያስፈራሯቸው እንደሆነ ሲገልጹ ቆይተው በኋላ ግን ህይወታቸውን የሚያሰጋ ነገር እየደረሰባቸው እንደሆነ ለማሳወቅ ሞክረው ቴዲን እንደሚያከብሩ ታሳውቀው ነበር።
አሁን ላይ ቬሮኒካና ራሄል ብቻ ሳይሆኑ ሌሎች ቴዲን ሲደግፉ የነበሩ ሰዎችም ከድርጊታቸው እንዲቆጠቡ በመንግስት በኩል እንደተነገራቸውና ከድርጊታቸው ካልተቆጠቡ ግን ጥሩ ቅጣት እንደሚደርስባቸው መነገራቸውን ሰምተናል። ለዛም ነው አልበሙ ከመውጣቱ በፊትና እንደወጣ ድጋፍ ሲያሳዩ የነበሩ አርቲስቶች እየሸሹ የሚገኙት። በዚህ ሁሉ ሂደት ውስጥ ግን አንድ ሰው መደነቅም መከበርም ይገባዋል። ሰይፉ ፋንታሁን በሰይፉና በቴዲ አፍሮ መካከል ረጅም ዓመት የዘለቀ አለመጣጣም እንዳለ ሲነገር የኖረ ታሪክ ነው። እውነታው ከተባለ በመካከላቸው ከዓመታት በፊት መቃረን ወይም ፍርድ ቤት የደረሰ ኬዝ የነበራቸው ቢሆንም በሁለቱ መካከል ባሉ የቅርብ ሰዎች ጉዳዩ ተፈቶ ሰላማዊ ሰዎች ሆነዋል። ታዲያ አልበሙ ከመውጣቱ ቀደም ብሎ የትኛውም አርቲስት ስለ ቴዲ አፍሮ አልበም ማውራት ሳይጀምሩ ሰይፉ ጀምሮት ነበር። በቴሌቪዥንም ሆነ በታዲያስ አዲስ ላይ በተደጋጋሚ ጊዜ ከ8 ዓመት በኋላ ደረጃውን የጠበቀ አልበም ቴዲ አፍሮ ሊያሰማን ነው እያለ ሲናገር ቆይቷል። በኋላም የቴዲ አልበም ርዕሶች ሲታወቁ በኤአይ ሲሰሩ የልጁን ክብር የማይመጥን ነገር አትፈጽሙ በማለት ለስራው ሲቆረቆርለት ተመልክተናል። በተለይ በታዲያስ አዲስ ላይ የቴዲን የቀድሞ ስራዎች እያጫወተ አዲሱን አልበም በጉጉት እንዲጠብቁ የቻለውን ሁሉ ሞክሯል። ቆይቶም አቀናባሪውን ቃለ መጠየቅ አድርጎታል። ከተለቀቀበት ቀን ጀምሮ ደግሞ በየዕለቱ የቴዲ ሙዚቃዎች በላይቭ እያጫወተ ለቴዲ ያለውን አድናቆትና ድጋፍ ከማስታወቂያ ጋር እያሰማ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ አድምጡለት በማለትም ይናገራል። አሁን በቴዲ ላይ በርካታ ወከባዎች ሲፈጠሩም አርቲስቶች እየፈሩ ወደ ኋላ ገሸሽ ሲሉ ሰይፉ ግን አሁንም የሱን ስራ ማስተዋወቅና ማስደመጡን ቀጥሏል። ጥበበኛ ካልተከበረና ጥበቡን በነጻነት መግለጽ ካልቻለ ሀገር ወዴትም ፈቀቅ ልትል እንደማትችል አስረድቷል። አሁንም ወደፊትም ተሰምተው የማይጠገቡትን የቴዲን ስራዎች ለህዝብ ማስደመጡን እንደሚቀጥል አረጋግጧል። ክብር ይገባሃል እንላለን። ቴዲ አፍሮ ይሄ ሁሉ ወከባ እየደረሰበት አሁንም ምንም እያለም እየተናገረም አይደለም፣ ዝም ብሏል። ጲላጦስ ከአይሁድ ጫጫታ ይልቅ የክርስቶስ ዝምታን ያስፈራው እንደተባለው ቴዲን በዝምታ ሌላ ፍራቻን እየጫነባቸው ይገኛል። ምናልባትም በዙሪያው ያሉ ሰዎችን የሚያስሩ ቤቱን የሚሰብሩ ስራዎቹን ለማፈን የሚደረጉት ሙከራ ቴዲ አፍሮ አንዳች ነገር እንዲናገርና ያንን ንግግሩ ምክንያት አድርገው ለማሰር ሊሆን ይችላል የሚሉ ሐሳቦች እየተሰነዘሩ ይገኛሉ። ይህንን ቀድሞ የተረዳው ቴዲ አፍሮ ቀድሞውንም ቢሆን በጫጫታዎች መካከል ገብቶ መናገር የማይወደውና አንደበቱ ለሁሉም ነገር ክፍት ያልሆነው ቴዲ እንደ ሁልጊዜውም ዝም ብሎ የበለጠ ግርማውን እያሳየ ይገኛል። ቤተሰቦቹና በቅርብ ያሉ ሰዎች ግን በጭንቀት ተውጠዋል። አንዳንዶች ይሄ መንግስት ከዚህ የበለጠ የከፋ ነገር ከማድረጉ በፊት ቴዲ ከሀገር መውጣት አለበት እያሉ ይገኛሉ። ቴዲ ግን ይህንን የሰዎችን ፍራቻና ምክር አልቀበልም፣ ከሀገር የሚወጣበት ምክንያት የለም እያለ ይገኛል። መንግስት አሁን እያደረገው ካለው ነገር ተነስታችሁ ቀጣይ ምን የሚፈጠር ይመስላችኋል? ስለ ቴዲ ደህንነትም ሆነ ስለ መንግስት ድርጊት የሚሰማችሁ ነገር ምንድነው? በኮሜንት አጋሩን። ቪዲዮውን ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።